برانك الفلكم بي وداك الفلكم بي سلام ولين دزجي አለቀላው ታገኛለህ አለቀዋል አንተ አጭርስ ማየ በዲት ከዚያ ታወራለ በጣም ተፈለግሽ ይያት መጣለው ነው ጭራሽ አንድ ላይ ነው መደፋ አንድ ላይ ይደፋሃሉ በጣም ኮድልቺ በኋላ ወዩን ነገር ከገባችሁ በኋላ ሚስታለኝ ልትላት ነው እዛው የለመድበት እዛው ሱቅ ወይ እዛው ውጭ አውርተህ ጨርስ አንድ ቀን አላህ ፊት ለፊት ያገጣጥመናል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሊና ፋሚሊ ቤተሰቦች የተከበራችሁ የተመረጣችሁ ውድ ምንወዳችሁ ምናከብራችሁ ሁሌም ካጠገባችን የሆናችሁ ሐሳባችሁን አስተያየታችሁን ከኛ እኩል ማትለዩን በጣም ምንወዳችሁ ቤተሰቦች እንዴት ናችሁልኝ ሰላማችሁ ብዝት ይበልልን በጣም ነው ምናመሰግነው ምንወዳችሁ ምናከብራችሁ ለዚህ ደረጃም እንግዲህ ካላህ በስተቀር እንደ ፋሚሊ ማንንም አይሰጠውን አስተያየት እየሰጣችሁን አብራችሁን እየተጓዛችሁ ላላችሁ በጣም ነው ምናመሰግነው በጣም ነው ምንወዳችሁ በጣም ነው ምናከብራችሁ በጣም ነው ምትለዩብን ወላሂ እኔ አመስግኛችሁ አልጠግብም ለምን እኔ እንደውም አንድ ቪዲዮ የምስጋና ቪዲዮ እንደውም ብንሰራ ከፎዚዬ ጋር ደስ ይለናል ደግሞ በሱ መምጣታችን አይቀርም ለምን ያው በትንሽ ጊዜ ውስጥ እኔና ፎዙ ዩቲዩብ ከጀመርን ትንሽ ጊዜ ውስጥ ነው በትንሽ ጊዜ ውስጥም አሪፍ ፋሚሊ አፍርተናል ከልባችሁ ነው አስተያየት መስጠቱን በጣም ነው ምናመሰግነው አላህ ያክብርልኝ በጣም ሹክራን ለዚህ ለየት ያለ ቪዲዮ ወላሂ ሰርቼ የምመጣ ይሆናል እና አልহামዱሊላሂ ረቢል ዓለሚን እናንተም ናችሁ ለዚህ ሰብስክራይብ ሼር ምናምን ያረጋችሁ እንትን ያበረታታችሁን ወደዚህም ደረጃ ያመጣችሁን እናንተ ናችሁ ከዚህም በላይ ደግሞ ከፍ እንደምታደርጉን እርግጠኛ ነኝ በእናንተ ለምን ኮሜንት ላይ የሚሰጡትን ኮሜንቶች እያየው ነው 50 ሺህ እናስገባቸው ምናምን በቃ ደስ ይላል ይሄ ነገር እኛን ደግሞ በጣም ነው የሚያበረታታን ወላሂ በጣም ነው ደስ ያለኝ በቃ እኔና ፎዙም ባለፈ ባረጋችን ፕራንክ ኮሜንቶች ገብቼ ያነበብኩ ነበርና ለዛ ኮሜንቶች ደግሞ የሰጣችሁን ነገር በጣም ነው ደስ የሚለው በቃ እንደ ቤተሰብ ተጨንቃችሁ አስተያየታችሁን ስላልተለየን ወላሂ እኔ በጣም ነው ደስ ያለኝ በጣም ነው ምናመሰግነው እና ፋሚሊ ምንድነው ዛሬ ፎዚዬን ፕራንክ ልሰራት ነው ስል ባለፈ የተደረገብኝ ነገር ታውቃላችሁ እንግዲህ ፋሚሊ ይቅርታ ብትጠየቅም ግን ውስጤ ላይም ደግሞ ትንሽ ፎዚዬ ማንጨርጨር ማናደድ ማቃጠል አለብኝ ብዬ ቆርጬ ነው የተነሳው ዛሬ በምንድነው ቆርጬ የተነሳው ካላችሁኝ ደግሞ ፎዚዬ ምን አለ መሰላችሁ አንድ ማትወደው ነገር እኔ ያው ባለትዳርም ፍቅረኛም ሴት ልጅ መታ ስትደውልለት ባልጋ ደስ አይላቸውም እኔም ቢሆን ወንድ ልጅ ሴት ጋር ፎዙ ጋር ብደውል ምንድነው ብዬ ጠይቃለሁ ያው የሚታወቅ ነገር ነው ግን ፎዚዬ ደግሞ ዛሬ ለየት ተባለ ምንድነው ያላረግ ያሰብኩት መሰላችሁ ፋሚሊ ፎዚዬን አንድ ትምህርት ቤት በፊት ተማሪ ያለው መተዋወቃት ልጅ እንዳለች ልጅቷም ለኔ ሐሳቢ እንደሆነች እና እኔ ደግሞ አብሪያት በትምህርት ቤት ውስጥ እንደ ጓደኛ ያው ብዙ ላይፍ እንዳሳለፍኩ ከልጅቷ ጋር ትምህርት ቤት ውስጥ በጣም እንከባበር እንዋደድ እንደነበረ ሌላ ደግሞ በዛ ላይ ደግሞ ያው ለትንሽ ጊዜ ካገባውን በኋላ እንደራቀችና ያው ፎዙን በመጠቀምባቸው ቃላቶች እሷን ለመግለጽ ሞክራለሁ ምንድነው እሱ ካላችሁኝ ያው ፎዚዬን አፈቅርሻለሁ ወድሻለሁ የኔ ሚስት ያው ሚስትነቱ ቀርቶ ግን በቃ የኔ ውድ የኔ ፍቅር የኔ ህይወት ምናምን እያልኩ ልጅቷን አወራታለሁ እና ፎዙ ደግሞ ምን አይነት ሪአክሽን ታሳየኝ ይሆናል ላቅም እሱን ተመታኝ ይሁን ተደበደበኝ ይሁን ስልኩን አንስተው ታፈርጠው ይሁን አላቅም እንግዲህ ፎዚዬ ይላል በመሃል የኔ ፍቅር ከልቤ ውስጥ ካፌ ከምላስ ያጠፋም ልጅቷና ቢሆንም ግን ያው ሰሞኑን የተሰራብኝ ነገር ትንሽ እንደውም ስላናደደኝ ወደዚህ ቪዲዮ መጥቼ ደግሞ ፎዝን ቅጥል ላረጋት ላናዳት አስቤያለሁ በጣም ነው ወዳት በጣም ነው ማከብራት የኔ ልዩ ሚስት ናት የልጄ እናት ናት በጣም ማከብራት መወዳት
በህይወቴ ውስጥ በልቤ ውስጥ በጣም ልዩ ቦታ ያላት ሚስቴ ናት። ግን አንዳንዴ ደግሞ እንደዚህ አይነት ነገር ያስፈልጋል ቤት ውስጥ ምናምን ያው ትንሽ ለኔ ያላትን ቦታ ፍቅሯን በንዴት ማወቅ ፈልጋለሁና ፋሚሊ አይደለ ያው እንግዲህ አስተያየታችሁን ኮሜንታችሁን እንደምትሰጡኝ በጣም እርግጠኛ ነኝ እና እዚያም ጥቼ ፎዚዬን አንጨረጭራታለሁ አናዳታለሁ እና ፎዝ ደግሞ በጣም የምትለይ በጣም የምትወደድ ሚስት ነች። እኔ በነገራቶች እኔ እንደዚህ አውርቼላት አልጨርስም ማለቴ በቃ በነገራቶች ቤት ውስጥ በምታረገልኝ ነገር ምናምን ፈኒ ነው የምታረገኝ በጣም ነው የምታዝናናኝ ቤት ውስጥ ወላሂ ነው የምላችሁ ውጪ ደብሮኝ እንኳን ስመጣ ቤት ውስጥ ደብሮኝ ምናምን ተከፍቼ በስራ ምክንያት እንኳን ብመጣ ቤት ውስጥ በቃ እርግጠኛ ነኝ አይምሮዬ ፈታ እንደሚል ለቤት መጥቶ ዘና እንደምታረገኝ ፎዙ እንዲች እንዲደብረኝ አትፈልግም በቃ ፈታ ማድረግ ነው የምትፈልገው በቃ ወሬዋ ቃላታቸው የቃላት የምታወጣቸው ቃላቶች ራሱ ነው የሚያስቁኝ ቤት ውስጥ ከሊሉ ጋር የምታረጋቸው ነገሮች ለራሷ በቃ የሆነ የምታደርጋቸው ነገሮች አለ አይደለ ቤት ውስጥ በቃ ፈኒ ነው በጣም ነው የምታስደስተኝ ራሱ በጣም ይመቸኛል የምታረጋቸው ነገሮች እና ፎዚዬ አሁን እንግዲህ አሁን ደግሞ እንደዚህ አይነት ነገር ደግሞ ሳመጣባት ምንድነው የምትሆነው ምንድነው የምታረገው ትናደድ ይሁን እኔ አላቅም ብቻ ፋሚሊ እናንተ ይሄን ነገር ያዙልኝ እና አሁን ፎዙ ውጪ ስራ እየሰራች ነው ማለት ግቢ ውስጥ ቤት ውስጥ ደብሮኛል ለምንድነው ምናምን ጥለሽኝ ወጣሽው ምናምን ባለ ዛሬ ቤት ስለዋልኩ ነው ምናምን እላታለሁ እንግዲህ ፋሚሊ ምን እንደምትለኝ አላቅም ተምጣና እስቲ ምን ናየው ይሆናል እጠራታለሁ ፋሚሊ እንግዲህ ቤት ውስጥ ገብታለች እና አንዴ ልጥራትና እስቲ ምን እንደምትለን እናያለን ፎዙ አንቺ ምንድነው ቤት ውስጥ ጥለሽኝ ነይ ፎዙ ደግሞ ምንድነው አንቺ አይደብርሽም እንዴ ቤት ውስጥ ጥለሽኝ ኧረ አሁን እሱ ቆጣ ነበር ለምንድን ነው ምን ትሰሪያለሽ ቃል ገዛ ነው ምን ነው ደበረሽ እንዴ ጉንጮኔ ስደርሽ ለመጣ ነው አሁን ለምን ቃል ገዛ ነው ቤት አይደል እንዴ አንቺ በቃ ቤት ሱል ምናምን አይመችሽም አይመችኛል እንዴ ደስ እንደሚል በጣም ወላሂ ኒክ ወላሂ በጣም ነው ገረመኝ ኧረ እዚህ ጋር ደርሼ ለመጣ ስመጣ ሊኑን አስጠብቀሽኝ አንቺ ስራ መስራት ነው የምትፈልጊ አንተ ቤት ችግር የለም ውጭ ቢሆንስ ታፍራለህ ትገርሚያለሽ በጣም አሁን ደርሼ ልምጣ ስልክ ማነው ይሄ ስልክማ ማቆምስ አንተ አንሳለኝ ፎዙ ሄሎ ማን ነበር ኧረ አላወኩሽም ማን እዲ አንቺ አለሽ ምን ከሀገር ወጥቼ ነበር ኧረ ቢስሚላህ አንቺ ምን ሆነሽ ነው እኔ ቆይ ይገርማል ወላሂ ስሚ የት እንዴት ሂደሽ ነው ቆይ እኔ ትምህርት ቤት እያለን ነው የአንዳንድ ጓደኞቼን ጠይቅ ነበር እንዳጋጣሚ እኮ ስልኬ ጠፍቶብኝ በቃ ስልክሽን ተደልቶ እንዴት ልደውል የምሬን ነው ረስተኸኝ ነው ኧረ አንቺማ እንዴት ተረሻለሽ የምሬን ነው ታዩ ሌላው ቢረሳ እነዛ ያሳለፍናቸው ላይፎች ያሳለፍናቸው ነገሮች ትምህርት ቤት ውስጥ እኔ ትምህርት ቤት ውስጥ ቃላት የለኝም እኮ ካንቺ ጋር ያሳለፍኳቸው ላይፎች በጣም ደስ ይላሉ ማለቴ እንከባከቢ ነበረ ማገይልኝ ነገር ነበር እንዴት ታዩ ዶናቱ ምኑ
ጨርስ። አዎ ካጠገብ ማን ያለው? አረ ሲስተር ናት። አንተ ወላሂ አንተ ሲስተር ናት። አዎ እንደዚህ ቀልድ ይላታል ከኔ ጋር ስትሆን እንደዛ ነው። እሺ ይቅርታ። አገኘ እፈልጋለሁ። ኧረ እኔ ደስ ይለኛል፣ በጣም ነው ደስ የሚለኝ። ኧረ ዋሉ ያው እነሱ የት ይሄዳሉ? ከነሱ ውስጥ አንተ ነህ ናፈከኝ። አምጣ ስልኬን አንተ ከኔ ጋር እንደዚህ ነው ጀመርኩ። አምጣ ሲስተር እኮ ትላፈኛለች። ይቅርታ እሺ፣ ይቅርታ እሺና፣ ኧረ እንዳትዘጊው። አሁን አውሪኝ፣ ችግር የለውም ፍሪ ነኝ። አዎ ከተማው ተለውጧል በጣም። ኧረ እኔ ማልወስድሽ ቦታ የለም። ችግር የለውም። ችግር አለው። አንቺ ብቻ ፈታ በይ እንጂ እኔ ችግር የለውም። የፈለግሽው ቦታ ወስድሻለሁ። ኧረ አዎ ፍሪ ነህ ወይ? ኧረ ችግር የለውም። አይደለም ቀን አዳርም ፍሪ ነኝ። ችግር የለውም። ነው እኮ ፋድ የኔ ውድ በጣም ኧረ ማይረሱ እዛ ትምህርት ቤት እንኳን ያሳለፍናቸው ላይፎች መቼም ወላሂ አምጣው አንተ የስርዓት አይደለም እንዴ? እዚህ ጋር አስቀምጠኝ እንደዚህ የምታወራው ማናት? እስካሁን እኮ ተረጋጊ ምናምን ስትለኝ እኮ ኖርማል እየመሰለኝ። ተረጋጊ ማናት? ምን ታርግቸው ነው? እሺ ማንም ታወራው? እስቲ የትምህርት ቤት ጓደኛዬ ናት። እኔ ትምህርት ቤት ጓደኛ እንደዚህ ነው የምታወራው? እህቴ ናት። ምን ማለት ነው እህቴ ናት? ጓደኛዬ እህቴም ናት። ምንም በቃ ኖርማል ነው። እኔ እኮ እህቴ ናት ያልከው። እሷንማ ስለሷ ምን አገባኝ? ማናት? እና አንቺ ቆይ ላውራበት። እኔ የተለኝ ወይ ማለት ሲስተር ነኝ። ምን አስበህ ነው? ንገረኝ እስቲ። ካወራት በኋላ በቃ ነግሬሻለሁ። አንቺ ንገረኝ እያልኩ ነው አሁን። ላውራት ዝጋው ስልኩን። ወላሂ እንደዚህ አደቅልሃለሁ። ታውቀኛለህ? አደቅዋለሁ። ስለዚህ ዝጋውና እኔን አውራኝ። ያማታል እንዴ? ስልኩን አትፈልገው? ምን ሆነሽ ነው አንቺ? ላውራትና እንትን እልሻለሁ። በቃ ምንድነው ታናግሪኛለሽ? ማናት? ለዝጋው አውርቻት። እሺ ዝጋው። አሁን የፈጠነ ዝጋውና እናወራለን። እንደዚህ አይነት ሻወር ችግር የለም። ይቅርታ ሲስተር እኮ አዛ እያደረገችኝ ነው። በእናትሽ አንዳንዴ እንደዚህ ያደርጋታል። በጣም ነው የምትናደደው። እንዲህ ስልክ ስደውል ምናምን አይመቻትም። ጊዜ እንድሰጣት ስለምትፈልግ ጓደኛ የላት። አራው አስተዋውቅሻለሁ፣ ችግር የለውም። ምን ስጦታ አለኝ? የምርሽና ስጦታ ካየሁ ስንት ጊዜ መሰለሽ። በጣም ነው የማመሰግነው። በጣም አመሰግናለሁ የኔ ውድ። እሺ አራገኝሻለሁ፣ ችግር የለውም። የት ነው ማግኘሽ? የት ነው ማግኘህ? አንተ ጨርስማ በሊት እንደዚህ አታወራ ደግሞ። አምጣው ወላሂ አምጣው እኮ በቃ አምጣው። ስልኩን አምጣው። አምጣው። እሺ አምጣው። ፈረታናለኝ። እሺ ሲያስጠላ ባላ ጅል። ቆይ እደውልልሻለሁ። ይቅርታ። እሺ ይቅርታ። እኔ ወላሂ ላዚም ጭራሽ እያሳከኝ። ምንድነው? ምን ሆነሽ ነው አንቺ? ሰው አላወራበትም እንዴ?
የትምህርት ቤት ጓደኛዬ ናት። አሰሚም እንዴ ትሁን የትምህርት ቤት ጓደኛ የለም ሲጀመር ማለት ነው። ሲጀመር እኔ አላቅም ምን አይነት ጓደኛ አላቅም። በጣም የገረመኝ ነገር ደግሞ እኔ እህቴ ነኝ ወይ ነው እህቴ ነኝ። ለምን የትምህርት ቤት ጓደኛቱን ምንም ትንሽ ደወለች ይባል እንደዚህ ማውራቱ አስፈላጊ ነው? ሲጀመር እንደዚህ አይነት ከኔ ጋር ምን አይነት እንደዚህ ማውራቱ አስፈላጊ ነው ወይ እያልኩህ ነው። ልብሴ ምናምን ጉትሽ እንደዚህ ማውራቱ አስፈላጊ ነው? ንገረኝ እስቲ። እንደዚህ እኔ ውድ አግኝሻለሁ እንዴት ትምህርት ቤት ያደረግሽልኝ ነገር ማለት ወይ እንዴት ትረሳዋለህ? በእናትህ ተወስተዋል ጥፍ ብሎ ባህላ ኖርማል። እሷም ጓደኛዬ እኮ ናት። ምን ችግር አለው በዚህ ቃል ብጠራት? ማለት የኔ ውድ ብላት ምን ችግር አለው? ጓደኛ አይደለች እንዴ? ምን ችግር አለው? እስቲ ንገሪኝ። ችግር የለውም። ችግር የለውም። ኖርማል ነው። እኔም እህት ብሆንም ችግር የለውም። አዎ አንዳንዴም ያስፈልጋል እኮ እንደዚህ አይነት ቃላት መጠቀም ኖርማል ነው። እኔም አዎ ችግር አለ። ጎበዝ ስልኩን አልሰጥሽም። ስልኩን ስጠኝ። ብዙ አልሰጥሽም። ማየት ፈልጋለሁ። ምን ይሰራልሽ ነው? ትምህርት ቤት ነበረች በቃ አብሬያት ብዙ እኔ እስከዛሬ ማላቀው በጣም ደስ የምትል ልጅ ፎዚዬ፣ እንደውም ሳልነግርሽ በጣም የምትለየ ልጅ። ብዙ ነገር ነው አሪፍ ነገር ያሳለፍነው ከሷ ጋር። ወላሂ ያናድልኝ ነው። ምንድነው ማናድሽ? ይሄ ኖርማል ነገር እኮ ነው። ምን ችግር አለው? ኖርማል ነገር ነው። እናትሽ አሁን ነገ ከነገ ወዲያ ያገኛታል። ታገኛት እዛው እዚህ ቤት እንዳትመጣ። ምን ማለት ነው? ጨርሻለሁ። እስቲ እናያለን። እንደሱ በቃ ነገርኩ። ነገርኩ። አብረሃት ብዙ ያሳለፍክ አንደኛ ነገር አይደለ? ሁለተኛ ነገር መቼም ማትረሳ። ሶስተኛ ነገር እኔን እንደ ታይተህ ነው ጭራሽ ሲስተር ናት ካልክ ሌላ ነገር አለ ማለት ነው። ስለሷ ከሷ ጋር ያ ነገር ታስባለህ። ምንም ነገር ከሌለ ለምን ሚስቴ ማለት ነው አላሳፈረ ወደ ቤት ምን ሚስቴ ማለት እኔን ሚስቴ ማለት ለምን አሳፈረ? ተፈለግሽ ይያት እመጣለሁ ነው ጭራሽ አንድ ላይ ነው መደፋ አንድ ላይ እደፋሃለሁ። እስኪ ዛትና ነገር ከፈለክ ከዛው አብረሃት እዚህ ቤት እንዳትመጣብኝ አንተም ራሱ ማለት አይደለም እሷ አንተም እንዳትመጣብኝ። ጨርሻለሁ። እንደዚህ ሌላ ነገር ምናምን የምታስብ አይመስለኝም ነበር እስከዛሬ ድረስ። አንተ ጭራሽ ጠርተኸኝ እዚህ ከሴት ጋር ታወራለህ ወይ? ደብሮሃል? በእናትህ ደብሮህ ነው የጠራኸኝ ወይስ እሷ አስደብራህ ነው የጠራኸኝ? ንገረኝ እስቲ። አጋጣሚ ነው የደወለችው። ምን ሆነሽ ነው አንቺ? አጋጣሚ ነው የደወለችው በቃ እኮ እሷን በቴክስት ምናምን እያወራህ እንዴት ይደብርሃል? እኔ ለምን አስፈልግህና ነው የምጠራኝ? ከተጨቃጨቂኝ ነው ጨቀጨቁ ይያት እመጣለሁ። እንደውም እዚህ ነው መጋብዛት። ምን ነገራቶችን ትሰሪልኛለሽ ቤት ውስጥ? ምን ይሰራላት? ምንድነው የምትወደው? የምትጠላውን ነገር ምናምን አታውቀውም? የምትወደው ነገር ምናምን እሱን ሳገኛት አልጠይቃትም። ወይኔ ገና አልጠይቃት ነው። ትምህርት ቤት ያው ሁሉ ያሳለፋችሁ የምትወደውን ነገር አታውቅም? ክፉ ቃል ካፌ እንዳታስወጣኝ እሺ። አሁን ስልኩ ስጠይና ማንነቷን አሳይኝ። ትክክለኛ ማንነቷን ንገረኝ። ስልኳን ነው የምትፈልጊው? አንቺ ምን ሆነሽ ነው? ተረጋጊ ተረጋጊ። ምን ማለት ነው? እንዴት ነው የሚያደርጋት? አንቺ ሲጀመር አልሰጥሽም ካልኩሽ አልሰጥሽም። ወደ ሌላ ነገር አትይጂ። ረጋ ማለት ረጋ ያለ ወተት ቅቤ ይወጣል ሲባል አልሰማሽም? ረጋ በይ። እንዴት ነው ዘለልሽብኝ? ባባሌ ልክ አይደለም? ረጋ ያለ ቅቤ ወተት ይወጣል። እና ሌላም የደበከኝ ነገር ይኖራል። በዚህ አስተያየትማ አንተ በቃ ስልኩን ከለከልከኝ ማለት ነው። አልሰጥሽም በቃ። እና ሌላ ምን ደብቀኝ ታውቃለህ? በፊት ይሄ ደግሞ ማለት ነው ሲጀመር ማለት በጣም ከባድ የሆነ ነገር ነው። ወላሂ ፏድ ወላሂ ላአዝ ምንድነው ከባድ? አንተ ሚስትህን እህቴ ናት ካልክ በጣም ትልቅ ነገር አለ እንጂ ጭራሽ ጓደኛሞች ምናምን አይደላችሁ። ምንድነው አንቺ የትምህርት ቤት ጓደኛዬ ናት። በጻነታችን ምን እንጀምራለን? ጓደኛዬ ናት አልክ ደግሞ ጀምር። ጓደኛ ብትሆንስ በስርዓት አታወራትም እንዴ?
ወይኔ ፎዙ ግን ምን አይነት ሰው ነሽ? የትምህርት ጓደኛዬ ናት። በህይወት ምንድነው ያልከው? በእናትህ ያልከው ራሱ ለማውራት ራሱ የሚያስጠላ። ዝም ብለን በፊትም ስንቀላለድ የኔ ውድ የኔ ፍቅር እንባባላለን። የኔ ፍቅር የኔ ውድ ችግር የለም። የኔ ውድ ነሽ በል ችግር የለም። ምን እንባባል ነበር በፊት? ወይ ትዝታ ድሮ ግን ደስ ይላል ወላሂ። ትዝታ በጣም ደስ የሚል ነገር። ስንት ነገር አሳለፊ። አንቺ ለሰከንድ እኮ አትወኝም ነበር ትምህርት ቤት ውስጥ ለሰከንድ። ስንት ላይ አሳለፊ ከሱ። አንቺ ስለደወለች ግን በጣም ነው ደስ ያለው። ፎዙ ለምንድን ነው የምትናደጂው? ይሄ እኮ የሚያናድ ነገር አይደለም። አንቺ አላሳለፍሽም እንዴ ትምህርት ቤት? የምን ዱርዬ ደግሞ መጣሽ? ሲኩን አልሰጥሽም። ሲሰራ የወርቁ ሰው ደክሞኛል። ገና በአንተ ሄድ እኔን አታውቀውም። ሰማህ አይደል? ማልመች ጎን አትመችኝም በለኝ እንጂ እንደዚህ እህቴ ናት ምናምን እያልክ ከሌላ ሴት ጋር እንደዚህ ማውራት ተገቢ አይደለም። ለእሷ እንኳን ዘይዳቱ ወላሂ ላዚም ስርዓት እንዳትነካኝ ወደዛ ምንም ወላሂ ላዚም ምንም አልፈልግም። ግንባርሽ አልፈልግም። ሰማህ? ከሰለቸው ምናምን እኮ ሰልችተሽኛል። አልፈልግሽም ይቀላል። እሺ እዚች ጋር የኔንም ህይወት የሷንም ህይወት እያበላሻህ ነው ያለው። ጓደኛዬ ናት። ጓደኛው ተው። ለምን እኔ ናት አልከ? ለምንድን ነው እንደዚህ ያህል የምታወራ? ካንተ ጋር እንድትወድህ ወይስ ምን እንደምታደርግህ? በጣም ኮድልች በኋላ ወዩን ነገር እስከገባችሁ በኋላ ሚስት አለኝ ልትላት ነው ወላሂ። ሌላስ አበሰልሽኝ እኮ ያብስል። የሚያበስል ነገር እባክህ ልጅ ትመስላለህ አንተ። ማይደረግ ስራ ትስራሽ ቢሆን ሰላም ነበር። አውርቼ ጨርሼ ነበር። እዛው የለመድክበት እዛው ሱቅህ ወይ እዛው ውጭ አውርተህ ጨርስ። አንድ ቀን አላህ ፊት ለፊት ያገጣጥመናል። ገባህ? የዛኔ ነው እናንተ የመጨረሻችን ውሳኔው። አሁንም ደግሞ ማለት ነው ይሄን ነገር በደንብ ማረጋገጥ እፈልጋለሁ። ለምን እህቴ ናት አልከኝ? እኔ እያልኩ እኮ ነው። እሱን ያሳሰበሽ? አዎ ለምን አያሳስበኝም? እህቴ አይደለችም ጓደኛዬ ናት። በጣም ፈርሷል። ልቀቀው፣ ወላሂ ልቀቀው። ባከሉት ታይድ አሳይሃለሁ። ደውዬ ምን እንደሚልህ አሳይሃለሁ። አራት ያንቺ አትንፊ። ብራንክ ነው ወላሂ ብራንክ ነው። የመጀመሪያውን ሰው አንቺ ወላሂ የሥራ ስልክ ነው። የሥራ ስልክ ነው። ወላሂ ደውልበት። ወላሂ የሥራ ስልክ ነው። ወላሂ የሥራ ስልክ ነው። ወላሂ አትደውይ። አንቺ ፈራለች እንዴ? ወላሂ አትደውይ። ፍራንክ ነው። የፍራንክ የልብህን አድርሳ ፍራንክ ነው ትለኝ አትችልም። እሺ የሆድህን ያወጣው ሰማህ አይደለ? አሁን ከፈለክ ማለት ነው እንደፈለክ ማውራት ትችላለህ። እሺ እኔ በፕራንክ ምናምን ምሽው ላይ ሰው አይደለም። ወላሂ ፍራንክ ነው። ወላሂ ፍራንክ ነው። ፍራንክ አልፈልግም እንዴ? ወላሂ ፍራንክ ነው እኮ ብዬሽ ነበር ወይ? እቺ ሴትዮ ልትገለኝ ነው። ለቀቀኝ በእናትህ እኔ ስራዬን ልስራበት። ፍራንክ ነው። ኧረ እኔ በፕራንክም ቢሆን እንደዚህ አይነት ቀልድ አልፈልግም። ወላሂ ያው ካሜራ ይኸው ወላሂ አላይ ይመችህ። እሺ እንግዲህ ያው ሚስቴ እንዳያችሁት ነው። ትንሽ አናድጃታለሁ። ቢሆንም እንግዲህ እስቲ አስተያየታችሁን እስቲ ስጡኝ። ቻው